የማቴዎስ ወንጌል ምዕራፍ 25 ስለ ግብጾች ጻፎችና ስለ ፈሪሳውያን። ከዚህ በኋላ ጌታችን ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ ያስተምሯችሁን ሁሉ አድርጉ፣ ያስተማሯችሁን ሁሉ አድርጉ፣ ጠብቁትም። ነገር ግን እንደሚሰሩት አታድርጉ፣ የሚያስተምሩትን አይሰሩትምና። ትልቅና ከባድ ሸክም አስረው ሰውን በጫንቃው ላይ ያሸክሙታል፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። የሚሰሩትን ሥራቸውን ሁሉ ለሰው ሊታዩ ይሰሩታልና አሸንክታባቸውን ይዘረጋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። በማዕድ ጊዜ በክብር ስፍራ በምኵራብም በፊተኛው ወንበር መቀመጥን ይወዳሉ። በገበያም ሰዎች እጅ እንዲነሷቸውና መምህር ሆይ እንዲሏቸው ይወዳሉ። እናንተስ መምህራን ተብላችሁ አትጠሩ፣ መምህራችሁ አንድ ነውና። እናንተስ ሁላችሁ ወንድማማቾች ናችሁ፣ የሰማዩ አባታችሁ አንድ ነውና። በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና በምድር ላይ ሊቃውንት ተብላችሁ አትጠሩ። ነገር ግን ከእናንተ የሚበልጠው አገልጋይ ይሁናችሁ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና፣ ራሱን ዝቅ ዝቅ የሚያደርግ ሁሉ ይከብራልና። እናንተ ግብዞች ጻፎችና ፈሪሳውያን፣ ጸሎታችሁን በማብዛት ምክንያት የመበለቶችን ገንዘብ ስለምትበሉ ወዮላችሁ፣ ስለዚህ ጽኑ ፍርድን ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን፣ መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም ከመግባት ተከለክሏቸዋላችሁ። እናንተ ግብዞች ጻፎችና ፈሪሳውያን፣ አንድን ሰው ለማሳመን ባህሩንና የብሱን ስለምትዞሩ ወዮላችሁ። ካመነም በኋላ ከእናንተ ይልቅ 2 እጥፍ የገሃነም ልጅ ታደርጉታላችሁ። በቤተ መቅደስ የሚምል ኃጢአት የለበትም፣ በቤተ መቅደስ የሚምል ኃጢአት የለበትም። በቤተ መቅደስ ወርቅ የሚምል ግን ይበድላል የምትሉ ዕውራን መሪዎችና እናንተ ጻፎችና ፈሪሳውያን ወየውላችሁ። እናንተ ደንቆሮችና ዕውሮች፣ የትኛው ይበልጣል? ወርቁ ነውን ወይንስ ወርቁን የሚቀድሰው ቤተ መቅደስ? ደግማችሁም በመሠዊያው የሚምል አይበድልም፣ በላዩ ባለው በመሥዋዕቱ የሚምል ግን ይበድላል ትላላችሁ። እናንተ ሰነፎችና ዕውራን፣ የትኛው ይበልጣል? መሥዋዕቱ ነው ወይንስ መሥዋዕቱን የሚቀድሰው መሠዊያው? በመሠዊያው የሚምል በእርሱ ይምላል፣ በእርሱ ላይ ባለው ሁሉም ይምላል። በቤተ መቅደስም የሚምል በእርሱና በውስጡ በሚኖረው ሁሉ ይምላል። በሰማይ የሚምልም በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። እናንተ ግብዞች ጻፎችና ፈሪሳውያን፣ ከአዝሙድና ከእንስላል ከከሙንም አስራትን ስለምታወጡ በኦሪት ያለውንም ታላቁን ትእዛዝ ፍርድንና ምጽዋትን ታማኝነትንም ስለምትተዉ ወየውላችሁ። ይህን ልታደርጉ ያንንም ላትተዉ ይገባ ነበር። እናንተ ዕውራን መሪዎች፣ ትንኝን የምታጠሩ ግመልንም የምትወጡ እናንተ ግብዞች ጻፎችና ፈሪሳውያን፣ በውስጡ ቅሚያን ስስትን ተሞልቶ ሳለ የጽዋውንና የወጪውን ወጪ ስለምታጥቡ ወየውላችሁ።
አንተ ዕውር ፈሪሳዊ ውጪው ንጹሕ ይሆን ዘንድ አስቀድመህ የጽዋውንና የወጪቱን ውስጡን እጠበው። በውጫቸው አምረው የሚታዩ በውስጣቸው ግን የሙታን አጥንትንና እርኩሰትን ሁሉ የተመሉ የተለሰኑ መቃብሮችን የምትመስሉ እናንተ ግብዞች ጻፎችና ፈሪሳውያን ወየውላችሁ! እንዲሁ እናንተም በውጪ ለሰው ጻድቃን ትመስላላችሁ፣ በውስጣችሁ ግን አመፃንና ግብዝነትን ቅሚያንም የተሞላችሁ ናችሁ። የነቢያትን መቃብር የምትሰሩ የጻድቃንንም መቃብር የምታስጌጡ እናንተ ግብዞች ጻፎችና ፈሪሳውያን ወየውላችሁ! በአባቶቻችን ዘመን ኖረን ቢሆን በነቢያትም ደም ከእነርሱ ጋር ባልተባበርንም ነበር ትላላችሁ። እነሆ የነቢያት ገዳዮች ልጆች እንደሆናችሁ እናንተ ራሳችሁ ትመሰክራላችሁ። እናንተም የአባቶቻችሁን መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች ከገሃነም ፍርድ ልታመልጡ እንዴት ትችላላችሁ? ስለዚህ እነሆ እኔ ነቢያትንና ጠቢባንን ጸሐፎችንም ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅላላችሁም። ከእነርሱም በምኵራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዷቸዋላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቃን ሁሉ ደም በእናንተ ላይ ይደርስ ዘንድ እውነት እላችኋለሁ ይህ ሁሉ በዚህች ትውልድ ይደርስባታል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትደበድብ ዶሮ ጫጩቶቿን በክንፎቿ ውስጥ እንደምትሰበስብ ልጆችሽን እሰበስብ ዘንድ ምን ያህል ወደድሁ። እናንተ ግን እምቢ አላችሁ። እነሆ ቤታችሁ ምድረ በዳ ሆኖ ይቀርላችኋል። እውነት እላችኋለሁ በእግዚአብሔር ስም የሚመጣ ብሩክ ነው እስከምትሉበት ጊዜ ድረስ ከዛሬ ጀምሮ